አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የአብይ አህመድ አገዛዝ የፓርክ አብዮቱን የሚጠብቅ አብዮታዊ ዘብ እያቋቋመ ነው ሲሉ አመራሩ ገለጹ። በአማራ ክልል በመንግስት ኃይሎች ካምፕና በፖሊስ ጣቢያው ላይ ጥቃት መፈጸሙ ሰምቷል። በሌላ በኩል የብልጽግናው መንግስት በቀጣይ 2 ወራት በአማራ ክልል አደርጓለሁ ያለውን ተግባር አሳውቋል። ዝርዝሩ ተዘጋጅቷል። የትግራይ ህዝብን ትዕግስት እንደ ፍርሃት በመቁጠር የብልጽግናው ስራ ጦርነት ለመክፈት እየተዘጋጀ ነው ሲል ህወሓት ገለጸም። ለዚህ እቅዱ ደግሞ ሊበሏት ያሰቧትን አሞራ ጅግራን ይሽሉታል እንዲሉ የማደናገሪያ ፕሮፓጋንዳ ላይ ይገኛልም ብሏል። ይህንንም ይዘናል። ጦሩ 140 በላይ ወታደራዊ ተሽከርካሪዎችን አወደምኳለም። ይህ በእንዲህ እንዳለ ይህ ጦርነት ጭምር አጀንዳ የሆነበት ጉዞን ያደረጉት የአብይ አህመድ ወዳጅ ወደ ካይሮ አቅንተዋል። ተሰሙታላችሁ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ የመጤ ጠል እንቅስቃሴን በተመለከተ አውግዘው መናገራቸው ይታወሳል። ይህንን ተከትሎም የደቡብ አፍሪካ መንግስት ምላሽ ሰጥቷል። ተጨማሪ አለን። ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ አውቶቡስ አደጋ አጋጥሞት ከ60 በላይ ሰዎች ለሞትና ለአካል ጉዳት ተዳርጓል። አደጋው የደረሰው ደግሞ አውቶቡሱ 170 ሜትር ገደል ውስጥ መግባቱን ተከትሎ ነው። ሌላኛው መረጃችን ነው። በኢራን እና አሜሪካ መካከል የተደረሰውን ስምምነት ተከትሎ የሚሰጡ ምላሾች እንደቀጠሉ ናቸው። ከስምምነቱ በኋላም የነዳጅ ዋጋ በከፍተኛ መጠን ቀንሷል። የሆርሙዝ ወሽመጥን ለማስከፈት በቀጣይ ቀናት እንቅስቃሴ እንደሚጀመርም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአብይ አህመድ አገዛዝ የፓርክ አብዮቱን የሚጠብቅ አብዮታዊ ዘብ እያቋቋመ ነው ሲሉ አመራሩ ገለጹ። በአማራ ክልል በመንግስት ኃይሎች ካምፕና ፖሊስ ጣቢያው ላይ ጥቃት መፈጸሙም ሰምቷል። በሌላ በኩል የብልጽግናው መንግስት በቀጣይ 2 ወራት በአማራ ክልል አደርጓለሁ ያለውን ተግባር አሳውቋል። ክልሉ አሁንም የጦርነት ማዕከል ሆኖም ቀጥሏል። ባለፉት ተከታታይ ቀናት ከባድ እና ቀላል የጦር መሳሪያዎችን ጭምር እየያዙ ወደ ፋኖ ኃይሎች የሚቀላቀሉ የመንግስት ወታደሮች ዋነኛ ክስተት የመሆናቸው ዜና ጎን ለጎን አንዳንድ ስፍራዎች የሚፈጸሙ ጥቃቶችም አሉ። በክልሉ ሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ መኮይ ከተማ የመከላከያ ሰራዊቱ ኮማንዶ አባላትን ጨምሮ የክልልና የፌዴራል ኃይሎች ላይ ጥቃት መከፈቱ የተሰማ ሲሆን በወታደራዊ ካምፕና በአቅራቢያው በሚገኝ ፖሊስ ጣቢያ ላይ የተፈጸመ ይህንን ጥቃት ተከትሎም ሰብአዊ ጉዳት ማጋጠሙ ታውቋል። በጎንደር አርማጭሆና ሰሜን ወሎ ጉባ ላፍቶ ሰዋ ሜዳ ተብሎ በሚጠራ አካባቢ የተደረጉ የተኩስ ልውውጦችም ሌሎች የዕለቱ የውጊያ ማሳያዎች ናቸው። በምርጫው 2 ከ90 በላይ አውደ ውጊያዎችን ያስተናገደ ክልል ላይ ኦህዴድ ብልጽግና ከፌደራሉ ወደ ክልሉ የመላላክ ሚና የቀየራቸው ዘላለም መንግስት የተባሉ ባለስልጣን ሊበታተኑን የነበሩትን በምርጫው 2 መከትናቸው ሲሉ ተናግሯል። የቀጣይ 2 ወራት የብልጽግናቸው ቅድም እግር መትከል ስለመሆኑ ገልጿል። ቀጣዩን ሁለት ርቅድ ደግሞ እግር የመትከልና ሰራዊታችን በሁሉም አካባቢዎች የአማራ ክልልን ጸጥታ ሊቋቋም በሚችልበት ሁኔታ ላይ በመደበኛ ፖሊሱ በአድማ ብተናውም በድጋፍ ሰጪውም በምርመራው ዊንጉም የተሻለ ስራ እንድንሰራ ማሳሰብ ፈልጋለሁ። ይህ እግር መትከል ሰራዊቱን በክልሉ የጸጥታ ኃይል መተካት የሚለው እቅድ ለ1 ዓመትና በላይ እየወጣ ሳይሳካ የቀጠለ መሆኑ ይታወቃል። እኒህ የኦህዴድ ብልጽግና ሹም አሁን ሰላምን ለማምጣት እንዘምታለን እያሉ ቀጣይ ዘመቻዎችን ቢያስተዋውቁም ከወራት በፊት ግን በተደጋጋሚ በፈጸምነው ኦፕሬሽን ጽንፈኛው ኃይል ተደምስሷልና አሁን አስተማማኝ ሰላም ላይ ነን፣ በኮሪደር ልማታችን ላይ ወክ እያደረግን ነው ሲሉ መናገራቸው የሚታወስ ነው። ይህን ጽንፈኛ ኃይል በተደረገው ከፍተኛ ኦፕሬሽን ተደጋጋሚ ምት ስላረፈበት እንደምታውቁት አብዛኛው እጅ እየሰጠ በ10 ሺዎች ወደ ማሰልጠኛ ገብቶ ወደ ህብረተሰቡ ስልጠናውን ወስዶ በዲዲአር የተቀላቀለበት ሁኔታ ነው ያለው። አሁን ሰዓት እላፊ የለም። ሰው 24 ሰዓት ነው የሚንቀሳቀሰው። ታስታውሱ እንደሆነ በ11 ሰዓት 12 ሰዓት በኋላ ሰው በከተማ አይሄድም ነበር። ዛሬ በኮሪደር ልማቱ ማታ ሁሉ እስከ ምሽት 3 ሰዓት 4 ሰዓት ሰው ወክ ሲያደርግ ነው የምታየው። ስለዚህ ይሄ አንጻራዊ ሰላም የተገኘበት አስተማማኝ ነገር የተፈጠረበት በሁሉም ከተሞች
በአማራ ክልል 13 የሰራዊቱ ክፍሎችን አሰማርተው የሚያደርጉትን ጦርነት እንዲህ የኦህዴድ ብልጽግና ተላላኪዎች እየካዱ በሌላ በኩል ደግሞ ጥምረት ፈጠሩብን በባዕዳን የተላኩ ባንዳዎች ሞጉን እያሉ የፕሮፓጋንዳ ቅስቀሳ ሲያደርጉ መስማትም የተለመደ ነው። ሌላኛው ዕለታዊ የፕሮፓጋንዳ ውሎ ደግሞ ከድርድር ጋር የተያያዘ ነው። አንድ ሰሞን መነጋገሪያ ሆኖ ከዛም ደብዛው የጠፋው የሰላም ካውንስል የተሰኘው የክልሉ ቡድን ሰብሳቢ የሆኑት ያየህራድ በለጠም ካውንስላቸው ከ6 ወራት በፊት ከፋኖ ኃይሎች ጋር ግንኙነት ካላቸው ግለሰቦች ጋር በኬንያ ናይሮቢ ተወያይቶ ነበር ሲሉ ለሀገር ውስጥ የመገናኛ ብዙሃን ተናግሯል። የድርድር አማራጭን ለመክፈት ከተካሄዱ ውይይቶች መካከል በኬንያ ናይሮቢ የተካሄደው ይገኝበታል ያሉ ሲሆን ኑሯቸውን በውጭ ሀገር ካደረጉ ከፋኖ ጋር ግንኙነት አላቸው ካሏቸው ግለሰቦች ጋር ውይይት ተደርጎ ነገር ግን ያለ ውጤት መጠናቀቁን ሲያነሱም ነው የተሰማው። ይህ ንግግር ተደርጎም ከሆነ ከ6 ወራት በኋላ ጉዳዩ አሁን የተነሳበት ምክንያት በተለያየ መንገድ ሲገለጽም ተስተውሏል። የፋኖ አመራሩ አስረስ ማረ የአማራ ክልል የሰላም ካውንስል ነኝ የሚለው የፖለቲካ ደላላ ቡድን ገና እንደተመሰረተ ተነቅቶበት መፈራረሱ ይታወቃል ይሉና አሁን ብልጽግና ቤት አጀንዳ ሲጠፋ ከ6 ወራት በፊት ናይሮቢ ላይ ከፋኖ የቅርብ ሰዎች ጋር ተነጋግሬ ነበር የሚል ዜናን አሰርቷል ሲሉ ያነሳሉ። ሰብሳቢውን የአማራ ክልሉ ኦባሳንጆ ለመሆን እየጣሩ ያሉ በሚል በስላቅ መልኩም ገልጸው የእሱና የጓዶቹ ስብስብ ፕሮጀክት ብርን ከማወራረድ ያለፈ ሚና እንደሌለው ማሳወቃችን ከዚህ በፊትም የሚታወስ ነው በማለትም አክሏል። በህዝብ ደም ላይ እያላገጡ መኖር አይቻልም። መሬት ላይ ያለው ሀቅ ሌላ ነው። አብይ አህመድ የብልጽግናን የፓርክ አብዮት የሚጠብቅ አብዮታዊ ዘብ እያቋቋመ ነው። በሹማ አብደታ ኮማንዶ፣ በይልማ መርዳሳ ጀቶች፣ በኢምሬቶች አኪንቺ ድሮኖች፣ በብርሃኑ ጁላ እልፍ እግረኛ መተማመን ተስኖት ራሱ የሚመራው ኃይልን እያሰለጠነ ይገኛል ይላል የፋኖ አመራሩ ሀተታም። የትግራይ ህዝብን ትዕግስት እንደ ፍርሃት በመቁጠር የብልጽግናው ስርዓት ጦርነትን ለመክፈት እየተዘጋጀ ነው ሲል ህወሓት ገለጸም። ለዚህ እቅዱ ደግሞ ሊበሏት ያሰቧትን አሞራ ጅግራን ይችሏታል እንዲሉም የማደናገሪያ ፕሮፓጋንዳ ላይ ይገኛልን ብሏል። ባለፉት ተከታታይ ቀናት በትግራይና አዲስ አበባ የሚገኙ ሹማምንት አንዱ ሌላኛውን በጦርነት ቅስቀሳ እየከሰሱ ቀጥሏል። በተለይም አዲስ አበባ ላይ ሆነው ስለ ትግራይ እንታገላለን የሚሉ የቀድሞ የትግራይ ባለስልጣናት በውጭም የውስጥም የመገናኛ ብዙሃን በኩል በመውጣት የቀድሞ ባልደረቦቻቸውን በጦርነት ቅስቀሳ ሲወቅሱም የብልጽግናው አገዛዝንም ደግሞ እርምጃ ውሰድልን እያሉ ከነ ኢዜማ ጎን ተሰልፈው ሲቀሰቅሱ ተሰምተዋል። ከትግራይ ወታደራዊ አዛዦች በኩል ሲሰጡ የሰነበቱት ምላሾች ደግሞ በድሮን አታንበረከኩንም፣ ማሸነፋችን እርግጥ ነው ወዘተ የሚሉ ናቸው። አሁን ደግሞ ህወሓት መግለጫውን ያሰራጨ ሲሆን የብልጽግናው ስርዓት የጦርነት ነጋሪትን በመጎሰም ላይ ነው፣ ተደጋጋሚ ትንኮሳዎችን እያካሄደም ይገኛል ብሏል። ለዚህ ምሳሌዎችን ሲያቀርብም በተለያዩ የትግራይ አካባቢዎች ተደጋጋሚ የድሮን ድብደባ መፈጸሙን አስታውሶም ከጫፍ እስከ ጫፍ በትግራይ ዙሪያ ሰራዊቱንና ታጣቂዎቹን አሰልፎ ከፍተኛ ዝግጅት እያደረገ ነው በማለት ነው። ይህ የብልጽግናው ስርዓት በትግራይ ላይ ከበባና እገዳን አውጆም ህዝብ በመሰረታዊ ሸቀጦችና መድኃኒቶች እጥረት እንዲያልቅ ከመስራት አልፎም በመጠለያ ጣቢያ ውስጥ የሚገኙ ወገኖቻችን ወደ ቀያቸው ከመመለስ ይልቅ ያገኙት የነበረን ጥቂት የሰብአዊ እርዳታ እንኳን ለ3 ወራት አቋርጦት እየተሰቃዩ ይገኛሉ በማለትም አክሏል። በድምሩ የስርዓት በትግራይ ህዝብ ላይ ግልጽ ጦርነትን ካወጀ የቆየ ቢሆንም በትግራይ ወገን በኩል ያለው ግን ትዕግስት ብቻ ነው። እስካሁን ብልጽግና ወደሚፈልገውና ወደሚጎስመው ሌላ ዙር ጦርነት ያልተገባው በዚህ ሳቢያ ነው ብሏል። በዚህ ላይ ደግሞ ሊበሏት ያሰቧትን አሞራ ጅግራን ይችሏታል እንደሚባለው እያደረገ ያለውን ዝግጅቱን በፕሮፓጋንዳ ዘመቻ ለመሸፈን በሚል በባለስልጣናቱ አማካኝነት ያንን የዘር ማጥፋትን ተቋቁሞ በትዕግስት ሰላማዊ መፍትሄን እየለመነ ያለን ህዝብ መልሶ በጦርነት ትንኮሳ እየከሰሰው ይገኛል ይላል ህወሓት። እንዲህ ያለው ማታለልና ማደናገር የዚህ ስርዓት የፖለቲካ ህይወት ለሚከታተል ለማንኛውም ሰው ትርጉሙ ምን እንደሆነ ግልጽ ነው። ነገር ግን ይህ ለአንድ ቀን እንኳን የማያሳድር ማታለልና ማደናገር የስልጣን ማራዘሚያ ስልቱ አድርጎ የሚከተለው ስርዓቱ ያለምን ማህበረሰብ በማታለል ሌላ ዙር ጦርነት ለመክፈት እያደረገው ያለው ሴራ ስለመሆኑ መገንዘብ ያሻልም ብሏል። አሁንም ቢሆን አቋማችንና ጥያቄያችን ልዩነቶችን በድርድር ግን ደግሞ በፍጥነት መመለስና መፈታት አለባቸው የሚል ነው ያለው ህወሓት ይህን ትዕግስት እንደ ድክመት መቁጠር ግን ተቀባይነት የለውም ብሏል። ህወሓት አክሎም የትግራይ ህዝብ በህልውናው ላይ ለሚደረግ የዘር ማጥፋት ዘመቻም ራሱን የመከላከል ተፈጥሯዊ መብት ስላለው ህልውናውን ለማረጋገጥ ዛሬም እንደ ትናንቱ በጽናት ይመክታል። ይህ ፍትሐዊ ትግሉ እንደሚያሸንፍም ፍጹም ጥርጥር የለውም ሲል አሳውቋል። ይህን ራስን የመከላከል ትግል በመሪነት ህወሓት ይወጣልም ነው ያለው ድርጅቱም።
ጦሩ ከ140 በላይ ወታደራዊ ተሽከርካሪዎችን አወደምኳል። ይህ በእንዲህ እንዳለ ይህ ጦርነት ጭምር አጀንዳ የሆነበት ጉዞን ያደረጉት የአብይ አህመድ ወዳጅ ወደ ካይሮ ተጉዟል። ከአማራ ክልል ባህር ዳር ኤርፖርት እስከ አሶሳና ኩምሩክ ከዛም እስከ ካርቱምና ኮርዶፋን የተሳሰረው ጦርነት አሁንም ተጠናክሮ የቀጠለ ነው። የተባበሩት አረብ ኤምሬቶች የምታስታጥቀው የአዲስ አበባ አገዛዝ ካምፕ ጭምር የሰጠው እስከ አሶሳ ድረስ እየላከ ታጣቂዎችን የሚያሳክመው የሐምዳን ዳጋሎ የፈጥኖ ደራሽ ጦር በኢትዮጵያ ድንበር የምትገኘው ኩርሙክ ከተማን ከተቆጣጠረ ሳምንታትን ያስቆጠረ ሲሆን ለማስለቀቅ በሚል ደግሞ የሱዳን ጦር በድሮን ጭምር የታገዘ ጥቃትን ከከፈተ ሰነባብቷል። ይህ ውጊያ ባለፉት ቀናት በሁለቱም ወገን ባሉ ታጣቂዎች በኩል እስከ ኢትዮጵያ ቤንሻንጉል ጉሙዝ ክልል የተለያዩ ቀበሌዎች ድረስ የተስፋፋም ነው። የሱዳን ጦር ከሰሞነኛው የሀገሪቱ ጦርነት ጋር በተያያዘ ባወጣው መግለጫ ደግሞም ባለፈው አንድ ሳምንት ውስጥ የነበረውን አፈጻጸም በገለጸበት ሪፖርቱ ከ140 በላይ ወታደራዊ ተሽከርካሪዎች በተለያዩ አካባቢዎች በአየርና የምድር ድብደባዎች አወደምኩ ብሏል። የሎጂስቲክስ መሸጋገሪያ ድልድዮች ተሰባብረዋል። በኒያ ላይ የሚገኙ የጥይት መጋዘኖች፣ የወታደራዊ ቁሳቁስ ማከማቻዎች፣ የሰው አልባ አውሮፕላን ድሮን ጥይት ማከማቻዎችና መንደርደሪያዎች፣ ትላልቅ የነዳጅ መጋዘኖችም ወድመዋል ሲል አክሏል። በኬንያና የጥላት ስትራቴጂካዊ ድሮን ተመቶ ወድቋል። በደርዘን የሚቆጠሩ ኃይሎች ተገድለዋል፣ ቆስሏል። እንደዚሁም በርካታ የጦር መሳሪያዎች፣ ጥይቶችና ወታደራዊ ቁሳቁሶች ተማርከዋል ሲልም መግለጫው አብራርቷል። በስም ያልተጠቀሱ ነገር ግን በርካታ የተባሉ የአርኤስኤፍ ጀኔራሎችና ሌሎችም ወታደራዊ አዛዦች እየከዱ እየመጡ ነው ሲልም ይገልጻል። እንዲያም ሆኖ ይህ አማጺ ኃይሉ አሁን በኮርዶፋን በተለይም ደግሞ ኤል ኦቤድ በተሰኘው አካባቢም ጥቃቶችን ለማድረስ እየተዘጋጀ ስለመሆኑም ነው የተሰማው። በዚህ ጦርነት የአርኤስኤፍ አዛዥ የሆነችው የተባበሩት አረብ ኤምሬቶች ፕሬዚደንት የጠቅላይ ሚኒስትር አብይ አህመድም ወዳጅ መሐመድ ቢን ዛይድ ወደ ግብጽ ካይሮ ተጉዟል። እንደ ዘ ናሽናል ዘገባ ከሆነ የሱዳኑ ጦርነት ወደ ስምምነት የተሸጋገረው የመካከለኛው ምስራቅ ጦርነትና የጋዛ ጉዳይ ደግሞ የንግግር አጀንዳዎች ናቸው። ሼህ መሐመድ ቢን ዛይድ በካይሮ ቤተ መንግስትም ከአልሲሲ በኩል ደማቅ አቀባበል የጠበቃቸው ሲሆን የክብር የምሳ ግብዣም ተደርጎላቸዋል። የአረብ ሀገራትን ደህንነትና ጥቅም ለመጠበቅ በቅንጅት መስራት እንደሚገባም ከስምምነት ደርሰዋል ሲሉ የመገናኛ ብዙሃኑ ዘግቧል። መሪዎቹ በቡድን 7 ስብሰባ ላይ ለመካፈልም ወደ ፈረንሳይ ፓሪስ አቅንተዋል ተብሏል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ የመጤ ጠል እንቅስቃሴን በተመለከተ አውግዘው መናገራቸው ይታወሳል። ይህንን ተከትሎም የደቡብ አፍሪካ መንግስት ምላሽ ሰጥቷል። የዓለም የጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ በደቡብ አፍሪካ ውስጥ የተገደሉ ኢትዮጵያውያንና ሞዛምቢካውያን ዙሪያ የሰጡት አስተያየት የሀገሪቱ መንግስት ደስተኛ ለመሆኑን ገልጾ ምላሽ ሰጥቷል። ዶክተር ቴድሮስ ደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን በማንሳት ድርጊቱ ሀገሪቱ ለነጻነት ያደረገችው ትግል የሚክድ አሳዛኝ ሁኔታ በማለት ገልጸውትም ነበር። ዋና ዳይሬክተሩ በደቡብ አፍሪካ ውስጥ በሚፈጸመው መጤጠል ጥቃቶች የሰው ህይወት ባጭሩ እየተቀጨ መሆኑን በማንሳት በቅርቡ የሞቱ ኢትዮጵያውያንና ሞዛምቢካዊ ዜጎችን በምሳሌነት ጠቅሷል። ይህንን ተከትሎም የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩን አስተያየት ትክክል አለመሆኑን እያነሱ በሀገሪቱ ውስጥ ተፈጥሯል ስለሚባለው መጤጠል ጥቃት ትክክለኛና አስተማማኝ መረጃም ለዓለም የጤና ድርጅት ለማስረዳት እንፈልጋለን ይላሉ። ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ለቢቢሲ እንደተናገሩት ዶክተር ቴድሮስ የጠቀሷቸው የውጭ ዜጎች ህይወት በማለፉ እንደሚያዝኑ በማንሳት ምክንያቱ ግን መጤጠል ጥቃት እንዳልሆነ ይጠቅሳሉ። አፍሪካውያን ላይ በጅምላ የተፈጸመን ይህንን ግድያም በግልጽ ይክዳሉ። ዶክተር ቴድሮስ አድሃኖም ግን አለመግባባቶችና ቅሬታዎች መፈታት ያለባቸው በፍትህ ስርዓቱና በህግ የበላይነት እንጂ በደቡብ በሚወሰድ የኃይል እርምጃና ፍርድ መሆን የለበትም። ደቡብ አፍሪካ ከዚህ የተሻለ ይገባታል። አፍሪካም ከዚህ የተሻለ ይገባታል። ጥላቻው ብቃም፣ ተጋላጭ የሆኑትን እንጠብቅ፣ የጋራ ሰብአዊነታችንን እናክብር ሲሉ ጥሪ ማቅረባቸውን መዘገባችን ይታወሳል። ከደሴ ወደ አዲስ አበባ በመጓዝ ላይ የነበረው አውቶቡስ አደጋም ከ60 በላይ ሰዎች ለሞትና ለአካል ጉዳት ተዳርጓል። አደጋው ያጋጠመው 170 ሜትር ገደል ውስጥ አውቶቡሱ ገብቶ ነው። እንደ ፖሊስ መረጃ ከሆነ በኮምቦልቻ ከተማ በደረሰ የዚህ የትራፊክ አደጋም እናትና ልጅን ጨምሮ 31 ሰዎች ወዲያውኑ ህይወታቸውን አጥተዋል። 64 ሰዎችን አሳፍሮ ከደሴ ተነስቶ ወደ አዲስ አበባ ሲጓዝ የነበረው አውቶቡስ በኮምቦልቻ ከተማ ሀረጎ በሚባል ስፍራ በገጠመው አደጋ ነው የሰው ህይወት የጠፋው። በአደጋው ህይወታቸው ከጠፋው መንገደኞች በተጨማሪ ሌሎች ተሳፋሪዎች ላይም ከባድና ቀላል የአካል ጉዳት ስለመድረሱ ታውቋል። ከጧቱ 12 ሰዓት ላይ የተነሳው የህዝብ ማመላለሻ
አውቶቡስ በጉዞ ላይ ሳለም ከ170 ሜትር በላይ ጥልቀት ካለው ገደል ውስጥ ስለመግባቱም ሪፖርቶች አመልክተዋል። ህይወታቸው ካለፉ 31 ተሳፋሪዎች በተጨማሪ 33 መንገደኞች ከባድና ቀላል አካል ጉዳት እንደደረሰባቸውና በኮምቦልቻና በደሴ ሪፈራል ሆስፒታሎች በሕክምና ላይ እንደሚገኙም ነው የተነገረው። እነዚህን የአካል ጉዳት የደረሰባቸውን ሰዎች የሚያመላልሱ አምቡላንሶች እጥረት ደግሞ ጉዳቱን ከፍ እንዳደረገውም ታውቋል። በአደጋው ከፍተኛ ጉዳት የደረሰባቸው ሰዎች መኖራቸውን ተከትሎ የሟቾች ቁጥር ሊያሻቅብ እንደሚችልም ይጠበቃል። በትራፊክ አደጋው ምክንያት የሞቱት 11 ወንዶችና 20 ሴቶች ስለመሆናቸውም ነው የተገለጸው። ከሟቾቹ መካከል ደግሞ እናትና ልጅን ጨምሮ አብዛኞቹ ሴት ናቸው። የህዝብ ማመላለሻ አውቶቡሱ አሽከርካሪና ረዳቱን በአደጋው ህይወታቸው ማለፉም ተናግሯል። አደጋው የደረሰበት ስፍራ ጠመዝማዛ ከመሆኑ ጋር ተያይዞም ከዚህ ቀደምም በተደጋጋሚ አደጋ የሚከሰትበት ስፍራ መሆኑንም ነው መረጃዎች የሚያመላክቱት። የአሜሪካና የኢራን ስምምነት አሁንም መነጋገሪያ ሆኖ ቀጥሏል። ሁለቱ ሀገራት ያደረጉትን ስምምነት ተከትሎ የነዳጅ ዋጋ በዓለም አቀፍ ደረጃ ቀንሷል። የሆርሙዝ ወሽመጥን ለማስከፈት በቀጣይ ቀናት እንቅስቃሴዎች እንደሚጀመሩ ተሰምቷል። ሁለቱ ሀገራት የደረሱትን ስምምነት ተከትሎም የጃፓንና የደቡብ ኮሪያ አክሲዮን ገበያዎች እስከ 5.7 በመቶ ድረስ ታሪካዊ ጭማሪ አሳይተዋል። በአንጻሩ የብሬንት ድፍድፍ ነዳጅ ዋጋ በ4.5 በመቶ በመቀነስ በአንድ በርሜል $83.4 በታች ወርዷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ የተጣለው የባህር ኃይል እገዳ እንዲነሳ ማዘዛቸውን ያሳወቁ ሲሆን ይፋዊ የፊርማ ስነ ስርዓቱን በሚቀጥለው አርብ በስዊዘርላንድ እንደሚካሄድ ይጠበቃል። ሆኖም ኢራን ይህንን ስምምነት ተከትሎ እስራኤል አሁንም በሊባኖስ እየፈጸመች ያለችውን ጥቃት ማቆምና ሙሉ በሙሉ ወደ ስምምነቱ ማዕቀፍ መግባት አለባት ትላለች። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺም ከቱርክ ከኢራቅና ከግብጽ አቻዎቻቸው ጋር በስልክ መወያየታቸውን ገልጿል። ሚኒስትሩ እስራኤል በሊባኖስ የምትፈጽመውን ጥቃት ሙሉ በሙሉ ማቆም እንዳለባት መወያየታቸውንም ነው የገለጹት። አራግቺ ይህንን ተግባራዊ ማድረግ የአሜሪካ ኃላፊነት እንደሆነም ጠቁሟል። የኒውክሌር መርሃ ግብርና ተያያዥ ጉዳዮችን በሚቀጥሉ 60 ቀናት ውይይት እንደሚደረግባቸው ይጠበቃል። በሌላ በኩል የሆርሙዝ ወሽመጥን ለማስከፈት በቀጣይ ቀናት እንቅስቃሴ እንደሚጀመር የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ገልጿል። ፈረንሳይ ውስጥ እየተካሄደ ባለው የቡድን 7 ጉባኤ ላይ ባደረጉት ንግግር ፈረንሳይና ብሪታንያ የሆርሙዝ ወሽመጥን ነጻ እንቅስቃሴ ወደ ነበረበት ለመመለስ በፍጥነት እርምጃ ለመውሰድ ዝግጁ ናቸውም ብለዋል። ፕሬዚደንቱም የሁለቱ ሀገራት ጥምር እንቅስቃሴ ወደ አካባቢው ተዋጊ አውሮፕላንና ፈንጃምካይ ባለሙያዎችን መላክን እንደሚያካትትም ነው ፕሬዚደንቱ የተናገሩት። በቀጠናው ተዋጊ አውሮፕላን ጫኙ መርከብ ቻርለስ ደጎላለን የድጋፍ ቁሳቁስን ጭኗል። ስምምነቱ በተረጋገጠ በ2 ወይም በ3 ቀናት ሊሰማራ ይችላልን ብለዋል። ስምሪቱ የሚከናወነው ከአሜሪካና በትይዩ ደግሞ ከኢራናውያን ጋር መሆኑንም ማክሮን ጠቅሷል። በዚህም የሆርሙዝ ወሽመጥ በሰላም ተከፍቶ መዝለቁን ማረጋገጥ እንደሚቻልም አክሏል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ደግሞም አሜሪካና ኢራን በተስማሙበት የመግባቢያ ሰነድ መሰረት በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦች ክፍያ መፈጸም እንደማይጠበቅባቸው አንስተዋል። ከሲኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ የሆርሙዝ ወሽመጥ ለረጅም ጊዜ ከክፍያ ነጻ ይሆናል ብለን እንጠብቃለን ብለዋል። ጦርነቱ መነሳቱን ተከትሎ ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች የክፍያ ስርዓትን ዘርግታ ቆይታለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።